መንገድ ወይስ የምንጣራበት እኔ ያለሁበት ይኩንቱ ተዓላ የምታውቁ አላህ ሱብሓነሁ ወተዓላ ስለዚህ ጉዳይ ባስሰጠ ሐቁ ፈሪቀኝ ቢልአም በሰላም ከሁለቱ ቡድኖች ኩፍርና ኢማን ወይ በእሳትና የጀነት ከሁለቱ ተሟጋቾች ተገቢው ክፍል ማለት الذين آمنوا በሰላም በጸጥታ ተገቢ የሆኑ الذين آمنوا ናቸው እነዛ ያመኑት ናቸው ولم يلبسوا إيمانهم بظلم ኢማናቸውን በበደል ያንቀላቀሉ በሽርክ ያንቀላቀሉ أولئك لهم الأمن እነሱ ለነሱ ብቻ ነው አሁን ባህሪያቸው የተገለጹ አካላት ለሁም الأمن ለነሱ ብቻ ነው ሰላም ያለው ለሌላ አይደለም ከነሱ ውጭ ላለ አካል አይደለም ሰላም ያለው وهم مهتدون ባሉበትም በሚሄዱት መንገድ ደግሞ የተመሩ ናቸው ከጥሜት የወጡ ቀጥተኛ መንገድ ላይ ያሉ ናቸው የነሱ ተቃራኒዎች ግን ስጋትም ለነሱ ነው በአኺራ በዱንያም ላይ ደግሞ በጥሜት ላይ ያሉ እነሱ ናቸው وتلك حجتنا آتيناها إبراهيم ይህቺኛ መረጃችን ናት ለኢብራሂም የበላይ እንዲሆንባቸው በሕዝቦቹ ላይ የሰጠናትና ወደሱ ያዞር ነው ወደዚች መረጃ ያዞር ነው ሲሆን نرفع درجات من نشاء የፈለግነው ሰው በዱንያም በአኺራም ብዙ ደረጃዎችን ከፍ እናደርጋለን በእውቀት በነብይነት እስከ ቂያማ ድረስ በጥሩ የሚነሱ አካልና ዝና ባለቤት ማድረግ በጀነትም የሰላም ባለቤትና ቃላቸው የሚሞላላቸው አካላት ማድረግ إن ربك حكيم عليم أنت نبي محمد ያተጌታውኮ ጥበበኛና አዋቂ የሆነ ጌታ ነው ያለ ቦታው አይፈርድ ያለ ቦታው አይደለም ቢወስንም የሚናገር ሁሉ ነገር የሚያደርገው በጥበብ ነው ሁሉ ነገር የሚናገረው በእውቀት ነው አላህ Subhanahu Wa Ta'ala ሌሎችስ ግምት ነው يقول تعالى مخبرا عن خليله ወደብኑ ከሲር ስንመለስ ለነዚህ አንቀጾች ማብራሪያ የሰጣቸው ነገሮች ለማየት ስንመለስ ኢብኑ ከሲር ረሂመሁላህ ተዓላ ምን ይላሉ አላህ ስለ ውዱ መልእክተኛ ያ የነቢያቶች አባት የሆኑትን ስለ ነብዩላህ ኢብራሂም አለይሂ ሰላም ሲናገር ስለሳቸው ይገልጻል ይነጃደለሁ ቀውሙ ህዝቦቻቸው እሳቸው በተከራከሯቸው ጊዜ لماذا هذا إليه من التوحيد በተውሂድ ረገድ ላይ በያዙት አቋም وناظروه بشبه من القول ከንግግር ወይስ የማይባል ማስረጃ በሌለው ነገር ዝም ብሎ ማምታቻና ማመሳሰያ ነገሮች ላይ በተከራከሩትና በተወያዩት ጊዜ ምን አላቸው አቱሐጁኒ ፊላህ ለመሆኑ በአላህ ጉዳይ በአላህ አምላክነት ነው የምትከራከሩ ጉዳዩን በጣም የማናናቀ ነው አቱሐጁኒ ፊላህ በአላህ አምላክነት ትከራከሩኛላችሁ ወቀደዳ تجادلونني في أمر الله والله ጉዳይ እኔን ትከራከሩኛላችሁ وأنه لا إله إلا هو ነገሩ ከሱ በስተቀር ምንም አምላክ የሌለው በእውነት وقد بصرني وهداني للحق እኔን ያሳየኝና ወደ ትክክለኛው መንገድ እኔን የመራኝ ሲሆን وانا على بينة من
ከእውነታና ከመመራቴ ደግሞ በማስረጃ ላይ ያለው ሰው كيف التفت الى اقوالكم الفاسده እንዴት ወደ ብልሹ ንግግሮቻችሁ አባባሎቻችሁ ይሄንን እውነታና ግልጽ ሆነ መረጃ ልጄ ወደ እናንተ ዞራለሁ ወሱበሂኩም الباطل باطل የሆነ ወሽብራችሁ እንዴት ቦታ ሰጥቼው ነው ይሄንን ግልጽ ያለ እውነታን ትቼ ወደ እናንተ ሐሳብና ከዚህም ከዛ ምትሏቸው ነገሮች ቦታ መስጠው አልሰጠም ምክንያቱም እሳቸው ከአላህ የመጣ ወህይ ነው ያሉት በጌታቸው ላይ ጥርጣሬ የላቸው የተሰጣቸው መጽሐፍ ከአላህ Subhanahu Wa Ta'ala መሆኑን እርግጠኛ ናቸው እነዚህ ጥርጣሬ ولا اخاف ما تشركون به الا ان يشاء ربي شيئا ሲከራከሯቸው ومن الدليل على بطلان قولكم على የናንተ አባባላችሁ ውሸት ለመሆኑ ከሚጠቁም ማስረጃዎች لماذا تقول ان هذه الالهه التي تعبدونها እነዚህ አማልክት እናንተ አማልክት ተደርጋችሁ የምትገዟቸው አካላት አማልክቶች አይደለም لا تؤثر شيئا من ማድረግ አትችልም ተውሂድ አቅም ጉልበት እንደሆነ ያሳያል ነብዩላህ ኢብራሂም ምን አይነት ጀግና ናቸው በዚህ ልክ ሲያናገሩ ወደ ኋላቸው ሲመለከቱ አባቱ እኮ በዚህ ላይ ነው ማንን ይዞ ነው በዚህ ልክ ይሄንን ርሳላ በዚህ በሙሉ ልብ እየተናገሩ ያሉት አላህ Subhanahu Wa Ta'ala وانا لا اخاف እናንተ ፈለጋችሁ ብትሉኝ አልፈራትም እቺ የምታመልኩት ነገር እንደውም እልስ አድርጎ ነው እየተጓዘ وانا لا اخاف ولا ابالي بوتا مالسطات ሰው የሚያምነውን አላህ Subhanahu Wa Ta'ala ያጠራ ይፈራል ያከብራል ለሱ ተቃራኒና ለሱ ጠላት የሱን ሐቅ እንዲጋፉ ተደርጎ የተያዙ ነገሮች ይክዳል ያናንቅ ይሄ የአቂዳ መሰረት ነው የአቂዳ አካል ለአላህ ተቃራኒ ተደርጎ የተያዙ ነገሮች አክብር ማለት ምን ማለት ለአላህ ስግድ ተደርጎ የተያዘን አካል እንዴት ታከብራል አላህ ከኔ ከወላጆቼ ከማንም በላይ የሆነ ጌታ ለሱ ስግድ ተደርጎ የተያዙ ነገሮች አልወዳቸውም ቦታ መልሰጣቸው በል ማጣጣል በዚህ ልክ ባጥልነታቸውን መግለጽና ማመን ያስፈልጋል فإن كان لها صنع فكيدوني بها እንዳላችሁ ደግሞ የምታደርገው መስራው ነገር ካለ አያ ተተናኮልኝ ልክ ነብዩላህ ነው አለይሂ ሰላም እንዳሉት ወትሉ عليه نبأ نوح إذ قال لقومه يا قوم إن كان كبر عليكم مقام وتذكيري بآياته እናንተ ህዝቦቼ ሆይ በእናንተ መካከል መኖር እድሜ የረዘመባችሁ ከሆነ የሰሩት ተጽዋቹ በጣም ተበሳጭቶ ነብዩላህ ነው አለይሂ ሰላም በእናንተ መካከል መቆየት የረዘመባችሁ ከሆነ የሰለቻችሁ ከሆነ ወትذكير بآيات الله በራሴ ስሜት ሰውን በጌታዬ አንቀጾች ደግሞ እናንተን ማስታወስ የሰለቻችሁ ከሆነ ተኪቱን ታተማኩን ሱመላቱን ዝሙ አትጠባበቁኝ ጊዜ ማትስጡኝ የኔ የመኖር ያለ መኖር እድል በእናንተ እጅ ከሆነ ነብዩላህ ኢብራሂም አለይሂ ሰላም ولا اخاف ما تشركون به الا ان يشاء ربي الفرح በቃ እነዚህ አካላት ማድረግ የሚችሉት ነገር ካለ አያተተናቆሉ ወላቱም ቢሩኒ በልዓጅሉኒ بذلك ጊዜ ማትስጡኝ አጣልፉኝ በመታስፈራሩኝ ነገር አምጡት إلا أن يشاء ربي እኔ ሁሉ ነገሬ በጌታዬ ነው ብዬ የማምን ሰው ነኝ የምመካው በሱ
እናንተ የምትሏቸው ነገሮች ሊሆኑ አይችሉም የጌታ የመሽአ ካለበት ካልሆነ በስተቀር استثناء منقطع لا يضر ولا ينفع إلا الله عز وجل ميغودا متكم يلم الله سبحانه وتعالى ብቻ እንጂ وسع ربي كل شيء علما ጌታዬ ደግሞ አላህ ሁሉን ነገር ዕውቀቱ የሰፋ ጌታ እናንተና እኔ የምንለዋወጠው መታደርጉትን እንቅስቃሴ የሚያውቅ ጌታ የምላችሁ ነገር የሚያውቅ ውስጣችሁ ያዛችሁት የምትናገሩትን አዋቂ ጌታ كسوكت شوك نجار يلا أحاط علمه بجميع الأشياء فلا يخفى عليه خافية فلا تتذكروا إني بابرر ولاችሁ ነገር ለምንድን ነው ማትመከሩ فتعتبرون أن هذه الآلهة باطلة እናንተ የምታመልኳቸው የውሸት አማልክት ውሸት መሆናቸው ለምንድን ነው ማታረጋግጡ ምን ሆኖ እንድታዩ ነው ፈለጋችሁ ከዚህ በላይ ማስረጃ فتنزجرون عن عبادتها እሷን ከማምለክ ትከለከሉ ዘንድ ትቆጠቡ ዘንድ هذه الحجة نذير ما احتج به نبي الله هود عليه السلام على قومه عاد فيما قص الله عنه في كتابه حيث قال يا هود ما جئتنا ببينة ይህ ማለት ልክ ነብዩ ሁድ አለይሂ ሰላም ለዓዶች ለህዝቦቻቸው ያሉት አይነት ክርክር ነብዩ ሁድ ምንድነው አለ ያ ሁድ ما جئتنا ببينة እኛን በማስረጃ በሚባል ነገር እኮ ምንም አልመጣህም ማስረጃ ይዘህ አልመጣህም መልእክተኝነትን የሚያረጋግጥ ነገር የለም وما نحن بذلك آلهتنا عن قولك እኛ ደግሞ አማልክቶቻችንን አንተ ስለተናገርክ አንተው ረሱልኝ አላላቸው አብዱኝ አላላቸው መልእክተኛ በተላከቁት የሰው ልጆችን ካሉበት ከሽርክ ጨለማ ወደ ብርሃን ለማውጣት ሲጣሩ እነሱ የሚቃኙት ከዱንያዊ አቋያ وما نحن لك بمؤمنين እኛ ላንተ ምናምን አይደለም የመጣህለት ሪሳላውን የምታስተላልፈው መልእክት ምን ንቀበል አይደለም ጭራሹንም እንነቁል ለአተራከ بعضها ما نقول الا اعتراك بعض الهتنا بشر የተወሰኑ አማልክቶቻችን በኩፉ የተጠናወቱ ነው የሚመስለን እነሱ አይን በልጡ ብዙ አማልክቶች ናቸው قال اني اشهد الله نبي الله هود اني اشهد الله اني الله اسمذكرال واشهد ان انتم مسكروا اني بريء مما تشركون هنا يقرون እናንተ ከምታጋሩት ነገር ከምታመልኩት አላላችሁ እያጋራችሁ ነው ወንጀለኞች ናችሁ እናንተ ከምታጋሩት ነገር እኔ የጠራው ነኝ የለውበት ከአላህ ውጭ ፈቂዱን ጀሚዓ ይህን በማለቴ ደግሞ ሁላችሁ ተሰባስባችሁ እኔ ተተናገሩ ثم لا تنظرون ትንሽ ማታቆይ ከፈለጋችሁ إني توكلت على الله ربي وربكم እኔ በጌታ የተመክቻለሁኝ በእናንተም በኔ ጌታ ብቸኛ በሆነ ዳዋ ያደርጉላችሁ የኔም የእናንተም ጌታ አንድ ነው መመካት የሚቻለው በሱ ብቻ ما من دابة إلا وآخذ بناصيتها يتناوم تنكساكاش يلجم እሱ አናቷን የሚዛት ይሆንጂ ከሱ ምታመልከለች ልክ ነብዩ ኢብራሂም እንደዚህ አይነት ولا اخاف ما تشركون به ولا اخاف ما تشركون به الا ان يشاء ربي شيئا وسع ربي كل شيء علما افلا تتذكرون وكيف اخاف ما شركت كيف اخاف من هذه الاصنام ከነዚህ ጣዖታት እንዴት ነው መሰጋው እኔ ፍራቱ ውስጥ መሆኑ ለምንድን ነው ከምን አስተሳሰብ በምንኛ ተቀብየው التي تعبدونها من دون الله ከአላህ ውጭ የምታመልኳት የሆነችው ጣዖታት ምን ስለሆነች ነው ከምን አቋያ ነው ለሰጋት ነው ምኑ አሳምነኝ እኔ
ولا تخافون أنكم أشركتم بالله ما لم ينزل به عليكم سلطان لا أنتم دموا كل الجال እውነት ያላችሁት እያደረጋችሁት ያለውን ደግሞ ሽርክ መሆኑን እያወቃችሁ በዛ ላይ ደግሞ ማስረጃ የሌላችሁ መሆናችሁን እያወቃችሁ እየሰራችሁ እንኳን ማጥፈው እኔ እንዴት ብዬ ነው መጣ فأي الفريقين أحق بالأمن إن كنتم تعلمون የትኛው ክፍል ነው በሰላምና በመረጋጋት ተገቢና ባለቤት የሆነው እናንተ በትክክል ልታውቁ فأي طائفتين أصوب የኩፍሩ ቡድን ነው የኢማኑ ቡድን ነው ትክክለኛው الذي عبد من بيده الضر والنفع ጉዳት ጥቅም በእጁ የሆነውን ጌታ ያመለከው ነው ወይስ أو الذي عبد من لا يضر ولا ينفع بلا دليل ያንን ማይጎዳ ማይጠቅ ያለምን ማስረጃ ያመለከው እስኪ አስቡ أيهما حق بالأمر የተኛው ነው ለሰላም ባለቤት መሆን ያለበት من عذاب الله يوم القيامة የቂያመት ከአላህ ቅጣት ሊዲን ተገቢ የሆነ የትኛው ነው يا جماعة الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون الله كان يسعدك الذين آمنوا النزاع المرزنات ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون هؤلاء الذين أخلصوا العبادة لله أملكوا الناس بالتعافى سيسجدوا لله حج سيعتقوا لله سيعفوا لله سيفروا لله الله سيمكوا بالله سيطيقوا الله أملكوا كفر أنتم الله مما يلوم أنت الله منا يجري مما يلوم أنت ሙሽሪኮች እኮ የነበሩበት አላህን ያውቁ ማለት እኮ አይደለም አላህን ያውቃሉ ግን ሌሎችን አካላቶች ያቃርባሉ እነሱም ድርሻ አላቸው ብሎ ነው የሚያምኑት ሙዋሂድ ደግሞ አምልኮ የሚገባው ለአላህ Subhanahu Wa Ta'ala ብቻ ነው ሌሎች ነብያቶችም ይሁኑ መላእክትም ይሁኑ ሷሊሆችም ደጋጎችም ይሁኑ በስራቸው መከተል ያላቸውን ደረጃ መስጠት እንጂ የራስ ያሜ ሰጥቶ መሄድ የትላንትና ሙስሊሞች የሚያደርጉት አይነት ነው الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون ولم يشركوا به شيئا بس لا منهم يلعقاب منهم ነገር هم الآمنون يوم القيامة የቂያመት እነሱ ናቸው ሰላም ያላቸው ሰው በግርግር በሚዋጥበት ጊዜ በጭንቀት በሚዋጥበት ጊዜ ከዚህም ከዛም መሸሻ መልስ ባጣበት ጊዜ በሰላም የሚኖሩት እነዚህ አካላቶች ናቸው المهتدون في الدنيا والآخرة በዱንያ በአኺራ የተመሩ የተቃኑ ለትክክለኛ መንገድ ባልተቤት ይሆኑ عبد الله بن مسعود لما نزلت ولم يلبسوا إيمانا بظلم من أنكس بورد جزيلا قال أصحاب رسول الله صلى الله عليه وسلم يا رسول صلى الله عليه وسلم بعد ربوجا وحيكو وسط كلام ناكر تككل على اللمات الله الذي لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشيته ይሄንን ቁርአን በማይናገረው ዳገት ላይ ብናወርደው ፍርክስክስ ብሎ ተመለከተው ነበር አላህን ከመፍራት የተነሳ ይሄ ማይናገር ቁርአን ይሄ ቁርአን ሲወርድ
الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون የሚለው ሲወል ወደ ሌላ ሳይሆን ከኛ ውስጥ ማን ነው ራሱን ያልበደለ ብለው በዛሂሩ ነፍሱን ያልበደለ ማን ነው ብሎ ሰሃቦች ተጨነቁ። በደል የሚባለው በቀጥታ ተርጉሞት ማለት ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም እየሮጡ መጡ። ወአዩና ለም يظلم نفسه ከኛ ውስጥ ደግሞ ማን ጤነኛ አለ ነፍሱን ያልበደለ ማን አለ እያሉ ሲመጡ فنزلت إن الشرك لظلم عظيم ሽርክ እኮ ከባድ በደል ነው የሚለው በሌላ አንቀጽ شق ذلك على الناس فقالوا يا رسول الله أينا لم يظلم نفسه ከኛ ውስጥ ማን ነው ነፍሱን ያልበደለ رسول صلى الله عليه وسلم በዛ ሰዓት እንዲህ አላቸው قال إنه ليس الذي تعمل ظلم በማለት የተፈለገበት እዚህ ቦታ ላይ እናንተ እኮ ምትሉት አይደለም አለም ተስማው ما قال العبد الصالح ያ ደግ ባሪያ ያለውን አልሰማችሁም እንዴ ያ ቡነይ ልጅ ሆይ لا تشرك بالله بالله لا تكفر إن الشرك لظلم عظيم ሽርኩ ከባድ በደል ነው ተጠንቀቅ አባት ምክርን ወደ ልጁ የመጀመሪያ አድርጎ ሲወረውት ይሄንን ያደረገው ስለዚህ እዚህ ቦታ ላይ የተፈለገው ሽርክ ነው የተፈለገው ظلم እንግዲህ ብዙ አይነት ነው ዋናው ትልቁ ሽርክ ማለት ነው በአላህ ላይ ማጋራት እንግዲህ ظلم العبد لربه وظلم العبد لنفسه وظلم العبد لعباد الله للخلق عند باريا اللهن مبدل بس ላይ ማጋራት የሱን ድንጋጌ መጣስ اللهن مبدل الله ይጎዳል ማለት ነው አላህን ሐቅ ማዛባት የአላህን ሐቅ አለመጠበቅ ነፍሱን መበደል ባሪዎችን መበደል በደል ነው ግን ظلم دون ظلم ደረጃ ትንሽና ትልቅ አለው ማለት ነው ከእስልምና የሚያስወጣ ማያስወጣ ነው ማለት ነው انما هو الشرك على الرسول صلى الله عليه وسلم بظلم ማለት እኮ አይ በሽርክ ማለት ነው በሽርክ ያልቀላቀሉ ሶላቱን ሲሰግዱ በሽርክ ያልቀላቀለ ጾሙን ሲጾም በሽርክ ያልቀላቀለ ሰደቃውን ሲሰጥቅ በሽርክ ያልቀላቀለ الذين آمنوا ولم إيمان لهم ሲተገብሩ ኢባዳው ኢማም የሚያዛቸውን ነገር ሲያደርጉ اخلصوا اعمالهم لله لله سبحانه وتعالى ያጠሩ ማለት ተግባሮቻቸው اولئك لهم الامن وهم مهتدون وتلك حجتنا اتيناها ابراهيم على قومه ان الله እቺ ማስረጃችን ናት اتينا ابراهيم ወለሱ አቀጣጨነው على قومه በህዝቦቹ ላይ ከፍና የበላይ ይሆን ዘንድ በማስረጃ وقد صدق الله وحكم لهم بالامن والهدايه فقال الذين امنوا ولم يلبسوا ايمانهم بظلم اولئك لهم الامن وهم مهتدون ثم قال بعد ذلك وتلك حجتنا ان ربك حكيم عليم ያንተ ጌታው እኮ መሐመድ አላቸው ረሱል ሰለላሁ ዐለይሂ ወሰለም ቁርአን እንዴት እንደሚወስድ እንዴት እንደሚያስቃኛያችሁ የነብዩላህ ኢብራሂም ታሪክ ያባታቸው ታሪክ ጀመረና ህዝቦቹ እኮ ተከራከሩ ያ ክርክር አንተም ያንተም ህዝቦች ቢከራከሩ አዲስ አይደለም ያን እነሱ ሚፎክሩበትን አስላችን እኮ እሱ ነው የሚሉበትን አባታቸውን እንኳን ተከራክሯል አንተ ብቻ አይደለም የተጀመረ ራስን አጽናን ከዛ አባታቸውን ካስታወሳቸው በኋላ የሳቸውን ያደረጉት የጥሪ ትግልን ካስቃኛቸው በኋላ ኢነ ረበከ ሐኪሙን አለ ያንተ ጌታው እኮ ጥበበኛና አዋቂ ነው ሲልክ ጥበበኛ አላህ ነው እንጂ ለረሱል ሰለላሁ ዐለይሂ ወሰለም ኢነ ረበከ ሐኪሙን አለ
أي حكيم في أقواله وأفعاله بنذكروቹም በተግባሮቹም አላህ ጥበበኛ ጌታ ዓሊሙን አዋቂም ነው ማን መመራት እንዳለበት ማን መጥመም እንዳለበት ያውቃል አላህ ማስረጃዎች መረጃዎች ሁሉ ተሰባስበው ቢመጡላቸው የሚያምኑና የማያምኑ ማን እንደሆኑ ያውቃቸዋል አላህ إن الذين حقت عليهم كلمة ربك لا يؤمنون እነዚያ የከውኒ ቀዳር ይሆናል ተብሎ የተወሰነው ነገር ቃል የተረጋገጠባቸው አካላት አያምኑም ወለው ጃአቱን ሁሉ አይ ሁሉም አንቀጽ ሁሉም ተአምር ቢመጣቸው حتى يروا العذاب الأليم አሳማሚውን ቅጣት ፊት ለፊታቸው ሲጋፈጡ እስከሚያዩ ድረስ ይላል አላህ ያኔማ قال رب ارجعون ملسوني لا بد ويقول الكافر يا ليتني كنت تراب يعني ارغطنيا يكون ولهذا قال ها هنا ان ربك حكيم عليم خير አብረን ባውን ባሳለፍነው አንቀጽ እስካሁን ባሳለፍናቸው አንቀጾች ወላ ተስሙ እንደዚህ እንደዛ የሚገዙትን አትሳደቡ የሚለው ነገር አላህን ይሰድባሉና የሚለው እና እዚህ ጋር ከተነሱ ያሉት ተፍሲር ላይ መናቀው ይማጣጣል ኢቲቃድን በመግለጽ ረገድ ላይ ቀጥታ ጠርታ አይደለም መስደው ሙናዘራ ስታደርግ ስትከራከር ያንተን ያለህበትን አቂዳን ይፋ በመታደርግበት ጊዜ ነው ሁለት መንገድ የለም አንድ መንገድ ያጣርታ ተሳደብ ማለት አይደለም ዝም ብለህ ያስተማርከ ነገሌ እንደዚህ ያላችሁ ብለህ ተሳደብ ማለት አይደለም ነገር ግን ይሄ على سبيل التحدي አንተን ለመወዳደርና ለመፈታተን እንደዚህ እኛ እኮ ነን ያለ በዚህ ላይ ያለ ነው ብሎ በሚመጡበት ጊዜ አይ አይደለም ይሄ ነው ያለውበት እውነት ማለት ይሄ ነው ይሄ ያዛችሁት ምትሉት ባጥል ብሎ ማስቀመጥ አይሊዮና መቻል ምናምን ከዚህ በፊት እንትን ሰበሰቡና ሁሉም እምነት እኩል ነው አለ አንዱና ሁሉም እምነት ሶስት እምነቶች ይታወቃሉ ከሰማይ መጡ ሶስት ናቸው አለ ከላይነት ስመት ከሰፈለና አንዱ ደግሞ ኢየሱስ አንዱ እውነቱ የማይመጣው አንዱ እውነተኛውማ አንድ ነው እሱ ያቋላ እሱ ተሻለ በፓርላማ መለስ ባለበት ጊዜ ነው ያየሁት ቀጥታ ሰምቻለሁ እና እዚህ ቦታ ላይ አንተን ተምተማል የሚከተሉ ሰዎች አለ አንተነትን እኮ እዛ አይደለም የገባው እዛ ምትወያየው አንተነትን ብቻ አይደለም እዛ የቀረበው አንተን የሚከተሉ ሰዎች በአንተ ይዘት የሚታዩ ሰዎች ሁሉ አንተ ባንተው ነው የሚነሳው ያንን የሚከታተሉ ሰዎች ሁሉ ያንን መልእክት ነው የሚወስዱ የነገ ቀን አንተን የገጠመ ቦታ ላይ የሚጋጠሙ ሞራል የላቸው አንተ ያልከውን አካሄድ ህዝብ ወክለ ስትቀርብ ያለውን ነገር መናገር ይሄ ነው ሐቅ ነው ሊያጠግብ የሚችለው ባጥል አያጠግብ ማስመሰል አያጠግብ ሐቅ ካጠገበው ያጠገበው አሁን ባያጠግበው ደግሞ ከይታ وهب له لإبراهيم سلطنه إسحاق سلطنه ويعقوب ያው የልጅ የራስ ስለሚሆን ያዕቆብንም ሰጠ ያዕቆብ ወይስሐቅ ልጅ ናቸው ሁሉን አደይና ሁሉንም መራ ወኑሐን አደይና ተቃም ኖህንም የነብዩ ኢብራሂም አባትን ቀደም ላንተ ወሚቱ ቢየቲሂ ዳውድና ሱለይማን أيوب يوسف موسى
وكذلك نجزي المحسنين እንደዚሁ በጎ ሰሪዎችን አሳማሪዎችን በዱንያ በአኺራ እንከፍላለን። ነቢዩ ኢብራሂምን ዙርያ እንዲህ ምርጥ ዙርያ ከሱ እንዳደረግ ነቢያቶችን ከሱ ዙርያ እንዳደረግ መልካም ሰሪዎችን ሁሌም እንመነዳለን በዱንያ በአኺራ። ወዘከርያ ወያህያ ነቢያ ዘከርያና ያህያ የዘከርያ ልጅን ወዒሳ ብን መርየምንና ኢልያስን ሰጠነው። ሁሉም ምን ሳሊሒን ሁላቸው ከደጋጎችና ከመልካሞች ናቸው። ወኢስማዒል ወልየሳዕ ኢስማዒልና የሳዕንም ዩኑስንም ሉጥን وكلا فضلنا على العالمين ሁሉንም በጊዜያቸው ከነበሩ አካላት የበላይ አደረግናቸው ሰጣናቸው። ومن آبائهم وذرياتهم ከአባቶቻቸው ከግዶቻቸው وذرياتهم ከበታቾቻቸው وإخوانهم ከወንድሞቻቸው መልካሞችን ነቢያቶችን ፈጠር واجتبيناه مرتናቸው وهديناه إلى صراط مستقيم ወደ ቀጥተኛው መንገድ መራናቸው። ذلك هدى الله ይህ የአላህ መመሪያና መንገድ ነው። ያህዲ ቢሂ በሱ ይመራበታል መየሻ የሚፈልገው ምን ኢባዲሂ ከባሪዎቹ ወለው አሽራኩ እነዚህ አካላት በዚህ ልክ ለትልቅነት ለጥሩነት ተምሳሌ የተደረጉ አካላት ቢያጋሩ ኖሮ የዚህ ባለቤት ሆኖ እንኳን ቢያጋሩ ኖሮ ለሐቢጠ ዐንሁም በተበላሸና በወደመ ነበረና ጡት በከሰሩት ነበረ ማካኑ ያዕመሉን የሰሩት ነበረው። ኢብራሂም ሰላም አላህ ሱብሓነሁ ወተዓላ ደረጃቸውን ከፍ ካደረገላቸው ነቢያቶች እሳቸው ዙሪያ የሆኑበትን የሚገልጽ ነው። ለዚህም ነው አላህ ሱብሓነሁ ወተዓላ ወወሀብና ለሁ ኢስሐቅ ወያዕቁብ ለሱ እኮ ኢስሐቅንና ያዕቁብን ሰጠነው። ኩለን ሀደይና ራሱንም ልጁንም የልጁንም ልጆች መራን። ወኑሕን ሀደይና ሚን ቀብል አባቱን ደግሞ ኑሕንም ከሱ በፊት ከኢብራሂም በፊት መራ ነው። ወሚን ዙርየቲሂ ዳውድ ወሱለይማን ከሱ ዝርያዎች ደግሞ ዳውድና ሱለይማን፣ አዩብ፣ ዩሱፍ፣ ሙሳ፣ ሃሩን መልእክተኛ አድርገን ቀሰቀስን። ወከዛሊከ ነጅዚ ልሙሕሲኒን ነቢዩላህ ኢብራሂምን ዓለይሂ ሰላም በዚህ ልክ እንዳደረግነውና በዚህ ልክ ደረጃውን ከፍ እንዳደረግነው ሁሌም በተዋረድ መልካም ሰሪዎችን አሳማሪዎችን እንከፍላለን እንመነዳለን አለ አላህ። የነዚህ የሰሩትን ድካማቸውና አላህ ሱብሓነሁ ወተዓላ የተሰጣቸውን ውለታ መግለጹ ሌሎችን ለማበረታታት እነሱ መንገድ እንዲሄዱ የሚሄዱ ሰዎች መልካም ስራ የሚሰሩ ሰዎችን አላህ ሱብሓነሁ ወተዓላ ነብይ ከነሱ ባይፈጥርም መልካም ነገር ምንዳ እንደሚሰጣቸው ማለት ነው። ለነቢዩላህ ኢብራሂም ዙርያቸውን ነብይ አድርጓልና የኔንም ዙርያ ነብይ ያደርጋል ማለት አይደለም። ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ አለን የለም። ኢስሐቅና ያዕቁብ ወኑሕን ሀደይና ሚን ቀብል ከኢብራሂም በፊት ኑሕንም መርተናል። ወሚን ዙርየቲሂ የሚለው ከነቢዩላህ ኑሕ ዙርያ ነው። ማንን? ዳውድና ሱለይማን። ዳውድ ኢብኑ አይሻ ይባላሉ ይላል እንግዲህ ሙፈስሮች። ሱለይማን የዳውድ ልጅ ናቸው። አዩብ ደግሞ ኢብኑ አምወስ ኢብኑ ራዚኽ ኢብኑ ሩም ኢብኑ አይስ ኢብኑ ኢስሐቅ ኢብኑ ኢብራሂም እንግዲህ የኢብራሂም አምስተኛ አካባቢ ልጅ ማለት ነው። ዩሱፍ ኢብኑ
ابن يعقوب ልጅ ያዕቁብ ደግሞ የኢስሐቅ ልጅ ኢስሐቅ ኢብራሂም ልጅ አለይሂ ሰላም موسى ابن عمران ابن يسهر ابن فايث ابن لاوي ابن يعقوب ናቸው አሁንም ወደ ነብዩላህ ኢብራሂም ሃሩን هو اخو موسى ነብዩላህ ሙሳ ወንድም ማለት ነው ባንድ አመት የሚበልጡ ናቸው وكذلك እንደዚሁ ከማ ጀዘይና ኢብራሂም على توحيده ኢብራሂምን በተውሂዱ ያን ሁሉ መስዋዕትነት በመክፈላቸው ይሄንን ውለታ ወይም ይሄንን ምንዳ እንደመነዳ ነው يرفعنا درجته ووهبنا له اولادا انبياء ደረጃውን ከፍ እንዳደረግንና ነብያት የሆኑ ልጆችን እንደሰጠነው አላህን የሚፈሩ نجزي المحسنين على احسانهم መልካም ሰሪዎችንም በመልካም ስራቸውና በተግባራቸው እንከፍላቸው وليس ذكرهم على ترتيب اسمائهم እንግዲህ ነብያቶችን በዚህ ሁኔታ ስማቸው ማስቀመጡ በቅደም ተከተል በዚሁ ቅደም ተከተል ተልቆ ነበር ማለትን አያስዝም ይላል ኢማም አልባጋዊ رحمه الله تعالى وزكريا ويحيى زكريا ابن آدم سطروا ويحيى دمو ابن زكريا وعيسى ابن مريم እንግዲህ ነብዩላህ ኢሳ አለይሂ ሰላም በእናታቸው ተጠርተው እሳቸው እናታቸው በመጣችበት ዘር ነው የተጠሩት ማለት ነው ስለዚህ የሴት ልጆች ተብሎ ይጠራል የነሱ አባቶች ናቸው የዚህ አካል ዘርና ወይ ልጅ ተብሎ ማይወሰዱ ብሎ ያስቀምጣል لأن الله تعالى ذكره في ولد نوح ምክንያቱም አላህ Subhanahu Wa Ta'ala ከኑህ ልጆች አንዱ አድርጎ ነው የቆጠራቸው ኢድሪስ ደግሞ ኑህ ያባታቸው አያት ናቸው የኑህ አያት የኑህ ያባቱ አያት ኢድሪስ ናቸው አያቱ ማን ነው የኑህ ኢልያስ እሺ ይሄ ብዙ ማያስፈልግ መሰለኝ ቀዲም ሹዓይብ ናቸው ነው የሚባለው ወላ ሹዓይብ ናቸው ያ ከዛ በኋላ ኑህ ወደ ኑህ የኢብራሂም ልጅ ናቸው ግን ወደ ኑህ አስሉን በማለት ነው ነብዩላህ ኢብራሂም ያው ከዛች ከባህሯ ከወጡ በኋላ ከዛ የተገኙ ናቸው ነብዩላህ ኢብራሂም የኑህ ዘር ናቸው وقال اركبوا وقل ومن كل زوجين اثنين ከያንዳንዱ ጥንድ እንዳደርገህ ሂድ ከተባሉ ከዛው ይወጡ ናቸው ነብዩላህ ኢብራሂም ከዛ ይወጡ ናቸው እንጂ ከዛ ፊት የኑህ ዘር ነው ያለው የኑህ ከዛ በኋላ ኢብራሂም የነብዩላህ ኢብራሂም የነብይነት እንትን የተዘረጋው ከዛ በኋላ እስማኤል ደግሞ የዛ ያረቡ ዓለም የሳቸው ወደ ሳቸው ነው ተሳለ ያዕቆብ ደግሞ ሌላው ካንዱ አባት ምን አለች አባት የሚገናኙት ከማን ኢስሐቅና እስማኤል ኢብራሂም ልጅ ናቸው አው ይለያያል ማን ነው ታላቅ ግን ከነብዩላህ ኢብራሂምና ከነብዩላህ እስማኤልና ኢስሐቅ እስማኤል ናቸው ታላቅ ዘቢህ የነበሩት እሳቸው ስለነበሩ ማለት ነው ላላ ከኑህ በኋላ ነው እሳቸው
ሰብቀን ለሳን ቀደም ተናገር ያለው ከአደም ቀጥሎ ነው ያልኩት አይደለም ሻይድ ያ ነብዩላህ ሙሳ ልጆቻቸውን እንትን ያሉት የእሳቸው ልጆች ናቸው ባለ ላንታ ጁረኒ 8 ህጀጅን ያሏቸው እሳቸው ነብዩላህ ሻይድ ናቸው አደም ተከራተላላችሁ ማለት ነው በዛ ነው ጠንቀቅ ማለት አለ እንግዲህ አላህ Subhanahu Wa Ta'ala ومن آبائهم وذرياتهم وإخوانهم واجتبيناهم وهديناهم إلى صراط مستقيم ከአባታቸው ከዙሪያቸው ከወንድሞቻቸው መረጥናቸው ወደ ቀጥተኛው መንገድ መራናቸው አባስ ሲታይ ነብዩላህ ኑህ ልጅ ሲታይ ደግሞ ኢብራሂም ከኢብራሂም ቀጥሎ ደግሞ ያሉ ዙሪያዎች ወንድማማቾች አላህ መራቸው ወደ ቀጥተኛው መንገድ ذلك هدى الله على الله ይሄ ሁሉ ከተዘረዘረ በኋላ ምንድነው የሚፈልገው ከዚህ ታሪክ ذلك هدى الله እነዚህ ሰዎች የተገኙበትና የሄዱበት መንገድ የአላህ መመሪያ ነው ያዲ ቢሂ መየሻ በዛ መመሪያ እሱ የፈለገውን ሰው ከባሪዎቹ ይመራል ባልተቤት ያደርጋል ሂዳያ ኒዕመቱ ሚን አላህ ከአላህ Subhanahu Wa Ta'ala የሚሰጥ ጸጋ ወለው አሽረኩ እንግዲህ የተኛውም አካል እቺን ወንጀል ከተዳፈረ የሰራው ነገር ሁሉ ውድምድም ይላል ማለት ነው ሽርክን ተጠንቀቁ የትልቅ ቤተሰብ ነኝ አይ አባት ነኝ የሚባል ነገር አይሰራም በሽርክ ወለው አሽረኩ አባት ከመሆናቸው ዙርያም ቢሆኑ ወንድሞችም ቢሆኑ የመልካም እነዚህ አካላት ቢያጋሩ ኖሮ ለሐቢጥ عنه ከነሱ ይበላሽ ነበር ይወድም ነበር ማካኑ ያعملون ይሰሩት የነበረው ነገር ሁሉ ይበላሽ ነበር ሽርክ ሙህደት ለልአዕማል ስራዎቹን ሁሉ የሚያበላሽ ነው ስለዚህ መጠንቀቅ አለባችሁ ነብያቶችን ቢሆን አልምረም በሽርኩ ጉዳይ ነብያቶች ከዚህ የጠሩ ናቸው እንደው ይሆናል ተብሎ ቢታሰብ ይሄ ለህዝቦች ማስጠንቀቂያነት አላህ Subhanahu Wa Ta'ala ያስተላልፈው ነው ምናልባት ኡላኢከ الذين آتيناهم الكتاب والحكم والنبوة የሚለው መነሻ ባይሆን ኢንሻአላህ እሱን እንነሳለን እስካሁን ድረስ ያሳለፍነው ማብራሪያ ትንሽ يخبر تعالى أنه وهب لإبراهيم إسحاق بعد أن طعن في السن وعيش الله سبحانه وتعالى لا إبراهيم كو بإذنه كجفا بوالا تساك قرة بوالا مستو دمو سارة كليش تساك قرة بوالا ليش ستقودكو إلى الله ሰው በተፈጥሮ ካረጁ በኋላ አይወልድም የሚለው ነገር አላህ ከፈለገ ይሰጣል 120 ምናምን አካባቢ ነበር فبشروهما بإسحاق መላእክት መጡና ኢሳቅ የሚባል ልጅ ሊሰጥሽ ነው ብላ በሰራ ወደ ሉጥ ህዝቦች እየሄዱ መላእክቶች በእግረ መንገዳቸው የሉጡን ህዝቦች ደግሞ ውድንድም ሊያደርጉ ሊያጠፉ ለመኖር የማያስችል ባህሪ ውስጥ አኽላቅ ውስጥ ስለገቡ ሉጥያነት ሰዶማዊነት የሚያከናውኑ የነበሩ ህዝቦች فتعجبت المرأة من ذلك كذب الصراط ሳራ ተገረመችና ሆይለታ አለች ዋና ጁዛ እኔ አሮጊቱኝ ወልዳለሁ እንዴ ዋና ባዕሊ ሸይኽ
ይሄ አባቴ ደግሞ እልም ማለት ማግል ሆኖ እና አባታችን አጂ ይሄ በጣም ግርም የሚል ነገር ነው አለ قالوا تعجبين من امر الله ليك الله ትእዛዛች ትገረም ያለሽ አይሆን ብለሽ ታስቢያለሽ እንጂ አላህ እኮ ነው የሰው እኮ አይደለም ረህመቱላህ ወበረካቱ የአላህ እዝነትና ረድኤቱ عليكم በእናንተ ላይ ነው አህለ البيت የኢብራሂም ቤተሰቦች إنه حميد مجيد رسول الله مسكننا አሸናፊ ሆነ ጌታ እኮ ምንም ነገር ሚሳነው አይደለም فبشرهما مع وجوده بنبوته وبأن له نسلا وعقبا نبي الله إبراهيم كان تتكالنا ያንተ ውርስ የሚያስከትል ያንተን ታሪክ የሚያስከትል እሳቸው ራሱ እኮ ከኔ በኋላ እምወሳ አድርገኝ ብሎ ለምነዋል ሰው በህይወት ላይ ሲኖር ትልቅ ኖር የሚባለው ከሞተም በኋላ የሚያስጠራው በጥሩ ነገር የሚያስታውሰው የሚያስጠራው ነገር ትቶ ሲያልፍ በዕልም ሊሆን ይችላል በአውቃት ሊሆን ይችላል በተለያዩ በመልካም ነገሮች ራሱን ሊያስጠሩ በጥሩ يرحمه الله ياسل የሚችሉ ነገር እገሌ አላህ ይዘነል ነብዩላህ ኢብራሂም ይሄንን አደረግንለት ይላል ማብራሪያውን ለመተንተን ጊዜው ስለማይፈቅድልኝ ኢንሻአላህ እዚህ ቆማለሁ ኢንሻአላህ ካልሰለቻችሁት በሚቀጥለው ሳምንት ሳምንት ነገ